የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። ከኢትዮኒውስ የዜና ውጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። ለኦርቶዶክስ ክርስትና እምነት ተከታዮች መልካም የከተራና የጥምቀት በዓል እንዲሆንላችሁ እንመኛለን። እነሆ አዳዲስና ወቅታዊ የዕለቱ መረጃዎች አዘጋጅተን ወደ እናንተ ማድረስ ጀምረናል። በቅድሚያም አርዕስተ ዜናዎችን ላስቀድም። የአማራ ፋኖ ብሔራዊ ንቅናቄ የአብይ አህመድ አገዛዝን የሚታገሉ ኃይሎች ከመከት ወደ ስትራቴጂካዊ ማጥቃት መሸጋገር አገዛዙን በጋራ እንዲያስወግዱ ጥሪ አቀረበ። ሁሉንም የፋኖ ኃይሎች በአንድነት ይዞ ምስረታው የታወጀውና አርበኛ ዘመነ ካሴ ሊቀመንበር ብርጋዴር ጄኔራል ተፈራ ማሞን ደግሞ ወታደራዊ አዛዥ ያደርገው የአማራ ፋኖ ብሔራዊ ንቅናቄ የዳር ተመልካች መሆን ለወረፋ ጥቃትና ጥፋት ይዳርጋል ሲልም አሳስቧል። በሌላ በኩል የፋኖ ኃይሎች አንድነታቸውን ይፋ ባደረጉበት ማግስት በዛሬው ዕለት በክልል የተለያዩ አካባቢዎች በአገዛዙ ጦር ላይ ውጊያ መክፈታቸው ሰምቷል። በቀዳሚነት በዝርዝር እናየዋለን። በአማራ ክልል ዋግምራ ዞን አገዛዙ ሚኒሻዎችን በድሮን መግደሉ ተሰምቷል። የብልጽግና አገዛዝ ጦር ካምፕ ውስጥ በነበሩ ሚኒሻዎች ላይ የፈጸመው ጥቃት ንጹሃንን ጨምሮ 36 ሰዎች መገደላቸውን የተሰማው በዝርዝር እናየዋለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ተፈናቃዮችን ወደ ጸለምት የመመለስ ተሞክሮን ውድቅ አድርገን አንቀበልም አሉ። ፕሬዝዳንቱ በጸለምት የተሞከረውን የተፈናቃዮች የመመለስ ሂደት ከታሰበው በተቃራኒ ውጤት የሚያመጣ ነው በማለት የተቃወሙ ሲሆን አካሄዱ በሌሎች አካባቢዎች ሊደገም አይገባም ብለዋል። ጄኔራል ታደሰ ወረደ የአሜሪካው አምባሳደርና ጌታቸው ረዳ በወልቃይት ተፈናቃዮችን ለመመለስ ባሰቡበት ጊዜ ነው ያሉት። በዝርዝር ነው ያለን። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በግብጽና በኢትዮጵያ መካከል በአባይ ወንዝና በታላቁ ህዳሴ ግድብ ዙሪያም በዩናይትድ ስቴትስ የሚመራ ድርድር እንደገና ለመጀመር ሀሳብ አቅርበዋል። ፕሬዝዳንቱ ጉዳዩን ወደ ወታደራዊ ግጭት ሊያመራ ይችላል ማለት ግብጽና ኢትዮጵያ ለውጊያ የተዘጋጁ እንደሆነም ተናግረዋል ተብሏል። በዝርዝር እናየዋለን። የአውሮፓ መሪዎች ትራምፕ ግሪንላንድን በታሪፍ ማስፈራራታቸው ተቀባይነት የለውም አሉ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በግሪንላንድ ምክንያት 8 አጋር ሀገራት ላይ ታሪፍ መጣላቸውን የአውሮፓ ህብረት መሪዎች ከመቃወም አልፈው ህብረቱ ስብሰባ እንዲቀመጥ ጥሪ አድርገዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ እንድትቆዩ ግብዣችን ነው። ወደ ዝርዝሩ አልፋለሁ። የአርቲስት ነጻነት ወርቅነህ ስርዓተ ቀብር ዛሬ ተፈጸመ። የአርቲስት ነጻነት ወርቅነህ ስርዓተ ቀብር በመንበረ ጸባዖት ቅድስት ሥላሴ ካቴድራል ነው የተፈጸመው። በስርዓተ ቀብሩ ላይ የሃይማኖት አባቶች፣ የኪነ ጥበብ ቤተሰቦች፣ አድናቂዎቹና ወዳጅ ዘመዶች ተገኝተዋል። ጥር 8 ቀን 2018 ዓ.ም በድንገት ከዚህ ዓለም የሞት የተለየው አርቲስት ነጻነት ወርቅነህ በቴሌቪዥን ፕሮግራም አቅራቢነት፣ በፊልም ደራሲነትና አዘጋጅነት፣ በተዋናይነትና በሌሎች የጥበብ ስራዎቹ በብዙዎች ዘንድ ተወዳጅነት ያተረፈ አርቲስት ነበር። ሁለገቡ አርቲስት ነጻነት ወርቅነህ ለበርካታ ዓመታት በቢኤስ ቴሌቪዥን የሚተላለፈው ሁለገቡ አርቲስት ነጻነት ወርቅነህ ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ በመሆኑም አገልግሏል። ነጻነት ወርቅነህ በፊልም በቲያትር ስራዎቹ እጅግ ተወዳጅ የነበረ ሲሆን ሲቲ ቦይ፣ ሳልነግራት፣ ያንቹ ሌባ፣ ኤፍቢአይ፣ ሚስተር ኤክስ፣ ቾምቤ እና ሌሎች ድንቅ ብቃቱን ያሳየባቸው ፊልሞች ናቸው። ፍሬሽማን ከተሰኘው ቲያትሩ ጋር በዓለም እየዞረ በኢትዮጵያ የተለያዩ ከተሞችም ጭምር ከህዝብ ጋር የተዋወቀው አርቲስቱ አሁን ላይ ታዲያ የሶስት ልጆች ባለትዳር የነበረ ሲሆን በዛሬው ዕለት ስርዓተ ቀብሩ ተፈጽሟል። ለውድ የኢትዮኒውስ ተከታታዮች፣ የአርቲስቱ አድናቂዎችና ቤተሰቦች መጽናናት እንመኛለን። የአማራ ፋኖ ብሔራዊ ንቅናቄ የአብይ አህመድ አገዛዝን የሚታገሉ ኃይሎች ከመመከት ወደ ስትራቴጂካዊ ማጥቃት መሸጋገር አገዛዙ በጋራ እንዲያስወግዱ ጥሪ አቅርቧል። ሁሉም የፋኖ ኃይሎች በአንድነት ጉዞ ምስረታው የታወጀው አርበኛ ዘመነ ካሴ ሊቀመንበር ብርጋዴር ጄኔራል ተፈራ ማሞን ወታደራዊ አዛዥ ያደረገው የአማራ ፋኖ ብሔራዊ ንቅናቄ ዳር ተመልካች ለመሆን ለወረፋ ጥቃትና ጥፋት ይዳርጋል ሲልም አሳስቧል። ጥር 9 2018 ዓ.ም አንድነታቸውን ይፋ ያደረጉት የፋኖ ኃይሎች የአማራ ፋኖ ብሔራዊ ንቅናቄ አፋብን የተሰኘ ድርጅት በመስረታቸውን ይፋ አድርገዋል። አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር፣ አርበኛ መከታው ማሞ ዋና ተቀዳሚ ሊቀመንበር እንዲሁም ብርጋዴር ጄኔራል ተፈራ ማሞ ደግሞ ወታደራዊ አዛዥ መሆናቸው ታውቋል። ብዙዎቹ ሲጠብቁት የቆዩት የፋኖ ኃይሎች አንድነት ይፋ ሲደረግ አዲሱ ድርጅት የአማራ ፋኖ ብሔራዊ ንቅናቄ ለመላው የጸረ አብይ አገዛዝ ኃይሎች ጥሪ አቅርቧል። አፋብን ሁሉም የጸረ አገዛዙ ኃይሎች ከመከት ወደ ስትራቴጂካዊ ማጥቃቱ መሸጋገር አገዛዙ በጋራ እንዲያስወግዱ ሲል ነው ጥሪ ያቀረበው። አሁን ባለንበት ነባራዊ ሁኔታ በይፋ የዘር ፍጅት ያልታወጀበትና የህልውና አደጋ ያላንዣበበበት ኢትዮጵያ ወገን አለ ብንል አናምንም ያለው የአማራ ፋኖ ብሔራዊ ንቅናቄ አሁን ላይ ኢትዮጵያ የገደል ጠርዝ ላይ ናት
ሲል ማስጠንቋል። አፋብን በዚህ ወቅት የፋኖ ትግል ለአማራ ሕዝብ ህልውናና ሌሎች ኢትዮጵያን ወገኖች ጭምር ፖለቲካዊ መዳን ወሳኝ መፍትሄ ያዘለ ነው ብሏል። የአማራ ድል ለጉራጌው፣ ለትግሬውም፣ ለኦሮሞው፣ ለጉምዙም፣ ለአፋሩም፣ ለሶማሌውም፣ ለወላይታውም፣ ለሲዳማውም፣ ለጋሞንና ሌሎች ህዝቦች ነው ድል ነው ያለው አፋብን። በመሆኑም ሁሉም የፖለቲካ ቡድኖችና ሊቃን በጋራ በመቆም ለጋራ ጣፋንታ እንታገል ስር ጥሪ አቅርቧል። የዳር ተመልካች መሆን ለወረፋ ጥቃትና ጥፋት ይዳርጋል ነው ያለው የአፋር ፋኖ ብሔራዊ ንቅናቄ። አፋብን አብይ አህመድ የአፍሪካ ቀንድ ሹል ቀንድ ነው ሲል በመጥራት አብይ አህመድ ሁሉን እየወጋ ሁሉን እያደማ ነው። ሁሉን የቀጠናው ህዝቦች ቤት በእጁም በእግሩም እየረበሸ ነው። ስለሆነም ዘር አጥፊውን የአብይ አህመድ አገዛዝ ለማስወገድ ኢትዮጵያን ብቻ ሳይሆኑ የቀጠናው ኃይሎች መተባበር አለባቸው ሲል ጥሪ አቅርቧል። በመሆኑም በትብብር የአገዛዙን በማስወገድ ላይ የታዩ መግባባቶችን ማሳደግና የአገዛዙን እድሜ ለማሳጠር መተባበር ያስፈልጋል ያለው አፋብን የፋኖ አንድነት የፈጠረውን ተጨማሪ አቅምና እድል እንዲሁም በእስካሁኑ ሂደት በጸረ አገዛዝ ትግል አስፈላጊነት ላይ የታዩ መግባባቶች በተሟላ ማቀናጀት የዘር ማጥፋት ጦርነት ከመመከት ወደ ስትራቴጂካዊ ማጥቃት በመቀየር አገዛዙን ለማስወገድ ነው ይፋ ጥሪ ያደረገው። የፋኖ ኃይሎች አንድነት እውን መሆኑን ተከትሎ አሁን ወደ ስትራቴጂካዊ ግባችን የሚወስደን ምዕራፍ ወለል ብሎ ተከፍቷል። ሜዳውን ፈረሱን በእጃችን ሆኗል ያለው የአማራ ፋኖ ብሔራዊ ንቅናቄ ውስጣዊና ውጫዊ ችግሮች ተቋቁመን የአንድነት ሪቫን ቆርጠናል፣ ፋኖ አንድ ሆኗል ሲል በመግለጫው አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ባወጀው መግለጫ ፋኖ በዚህ ያደረጃጀት አንድነት የአማራ ትግል የውድቀት ረግረግ በብሔራዊ ንቃቱ ተሻግሯል ብሏል። የአማራ ፋኖ ብሔራዊ ንቅናቄ የሚመራበት ርዕዮተ ዓለም የአማራ ብሔርተኝነት ሲሆን ይህም የወቅቱና የህልውና ትግል ከማሸነፍ ጀምሮ በዘላቂነት የህዝቡን ህልውና እንዲሁም ማንነቱን በማረጋገጥ መብቱና ጥቅሞቹን ለማስከበር የምታገልበት የአስተሳሰብ ቅኝት ይሆናል ሲሉም የፋኖ ኃይሎች አንድነት ባወጁት መግለጫቸው ላይ አስታውቀዋል። የአማራ ብሔርተኝነት ውስጣዊ አቅም ለመገንባት በሀገራዊ ዲሞክራሲያዊ አንድነት ማዕቀፍ ውስጥ በመብትና ጥቅሞቹን በማስጠበቅ የሌሎችን ኢትዮጵያን የቡድንና የግለሰብ መብቶች የሚከበርበት ስርዓት በማስፈን በፍትሃዊና ሰላማዊ አብሮነት የሀገር ቀጣይነት ለማረጋገጥ እንደሚሰራም ነው ያረጋገጠው። ይህ በእንዲህ እንዳለ የፋኖ ኃይሎች አንድነታቸውን ይፋ ባደረጉ ማግስት በክልሉ የተለያዩ አካባቢዎች በአገዛዙ ጦር ላይ ዛሬ ውጊያ መክፈታቸው ሰምቷል። ዛሬ ጥር 10 ቀን 2018 ዓ.ም በምዕራብ ጎንደር ዞን መተማ ወረዳ የፋኖ ኃይሎች በአገዛዙ ጦር ላይ ከጠዋት ጀምሮ በከፈቱት ውጊያ በርካታ የአገዛዙ ጦር አባላት ሲገደሉ ወዲ አንበሶ ከተማን መቆጣጠራቸውን የኢትዮኒውስ የመረጃ ምንጮች ተናግረዋል። ከጠዋት ጀምሮ በተከፈተው ውጊያ የአገዛዙ ጦር ምሽጎች በፋኖ ኃይሎች ተሰብረዋል፣ የአገዛዙ ጦር አባላት ተገድለዋል ያሉት የመረጃ ምንጮቻቸውን ውጊያው የዘገባ እስከተጠናከረበት ጊዜ ድረስ መቀጠሉን የተናገሩትም በተመሳሳይ በዛሬው ዕለት ከእኩለ ሌሊት ጀምሮ በምስራቅ ጎጃም ዞን ደብረ ማርቆስ ከተማ የፋኖ ኃይሎች ሰርገው መግባት በአገዛዙ ላይ ጥቃት ፈጽማቸውን አስታውቀዋል። በዚህም በከተማ አራተኛ ፖሊስ ጣቢያ፣ ዋጋና ዩኒቨርሲቲ አካባቢዎች የፋኖ ኃይሎች ባረሱት ጥቃት የአገዛዙ ጦር አባላት መገደላቸውም ተሰምቷል። በተያያዘም በጃዊ ወረዳ በጃሚላ ወደ ፈንዲቃ ከተማ በተሽከርካሪ ሲጓዝ በነበረ የአገዛዝ ጦር ላይ ፋኖ በከፈተው ውጊያ በርካታ የጦር አባላት የሞትና የአካል ጉዳት ደርሶባቸዋል ተብሏል። ይህ በእንዲህ እንዳለ ታዲያ በሰሜን ሸዋ ዞን ደብረሲና ከተማ የብልጽግና ከንቲባ በፋኖ በተኮሰባቸው ጥይት መገደላቸውም ተሰምቷል። ከንቲባ አቶ ወንድማገኝ ማሙዬ ጥር 8 2018 ዓ.ም ሌሊት የፋኖ ኃይሎች ሰርገው መግባት በፈጸሙት ጥቃት ነው መገደላቸው የተሰማው። የከተማው የብልጽግና አገዛዝ ሀገርና ሕዝብን ለማገልገል የወጣ ቀኝ እጅ በክፎች ጥይት ተቀጠፈ በሚል ባወጣው መግለጫ ከንቲባው መገደላቸውን በሀዘኑ አረጋግጧል። የፋኖ ኃይሎቹ በኩላቸው በደብረ ሲና ከተማ አስተዳደር በጣር ማብር ወረዳ የብልጽግና አገዛዝ ተልእኮን ተቀብለው ንጹሃን እንዲገደሉ፣ እንዲሳደዱ፣ እንዲዘረፉ ሲያርጉ የነበሩ ያሏቸውን የብልጽግና ከንቲባ ላይ እርምጃ ወስደናል ማለት አስታውቀዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ተፈናቃዮች ወደ ጸለምት የመለስ ተሞክሮ ውድቅ አድርገናል አንቀበልም አሉ። ፕሬዚዳንቱ በጸለምት የተሞክረው ተፈናቃዮች የመለስ ሂደት ከታሰበው ተቃራኒ ውጤት የሚያመጣ ነው ሲሉ በመግለጽ አካሄዱ በሌሎች አካባቢዎች ሊደገም አይገባም ብለዋል። ጄኔራል ታደሰ ወረደ ይህን ያሉት ታዲያ ጌታቸው ረዳና የአሜሪካው አምባሳደር ወደ ወልቃይት ሄደው ተፈናቃዮች የመለሱበት ሂደት ላይ ተነጋግረን መጥናል ካሉ በኋላ ነው። በሽረ እንዳስላሴ ከተማ ጥር 7 ቀን በተከበረው ዓመታዊ ስላሴ ክብረ በዓል ላይ ተገኝተው ንግግር ያደረጉት ጄኔራል ታደሰ ወረደ በጸለምት የታየው ተሞክሮ ትግራይ ለጉዳት እየዳረገ ያለ እቅድ ነው መሆኑን መግለጻቸውን የክልሉ መገናኛ ብዙሃን ናቸው የዘገቡት። ጄኔራሉ አሰራራቸው በሰላም ስም ቢሆን የተፈናቃዮች የመለስ ጥረት ፈጽሞ እንደማይቆም እንዲሁም ጊዜያዊ አስተዳደሩም የትግራይ ናቸው ብሎ የሚያዋስናቸው ግዛቶች መመለስ ለማረጋገጥ የሚያደርገውን ጥረት አናቆም ብለዋል። ጄኔራል ታደሰ ወረደ እንደገለጹት ከሆነ የጊዜያዊ አስተዳደሩ ዋነኛ ቅድሚያ የሚሰጣቸው ጉዳዮች ተፈናቃዮች ወደ ቀያቸው መለስና የትግራይ ግዛቶች ናቸው ያሏቸውን አካባቢዎች ወደ ነበሩበት
መለስ ናቸው። እነዚህ ችግሮች በሰላማዊ መንገድ ለመፍታት ቁርጠኛ ነው የሚሉት ጀነራሉ፣ ነገር ግን ሰላም በተፈናቀሉ ማህበረሰቦች ወይም እስካሁን በቁጥጥር ስር ባሉ አካባቢዎች መስዋዕት ሊመጣ እንደማይችል ወቁ ብለዋል። ተፈናቃዮች በጋራና በሰላማዊ እቅድ ወደ ጸለምት ለመመለስ የተደረገው ጥረት በማንሳት ታደሰ ወረደ አስተራሩ አሁን ላይ ኃላፊነቱን የተወጣ መሆኑን ተናግሯል። ሆኖም ግን ይበተናሉ ተብሎ ሲጠበቅ በነበረ የአማራ ኃይሎች ብለው በጠሯቸው ታጣቂዎች አማካኝነት ተመላሾች ለእንግልትና ለግድያ ተዳርገዋል ብለዋል። ክሳቸውን ያሰሙት ጀነራሉ ነዋሪዎቹ ቤታቸውን እንዲታጠሩና ለዳግም መፈናቀል እንደተጋለጡም በቦታው ተከስቷል ብለዋል። ጀነራል ታደሰ ወረደ በጸለምት የትምህርት ዘርፍ ላይ ስላለው ሁኔታ ስጋታቸውን ገልጸዋል የተባለ ሲሆን ትምህርት ቤቶች በህገ መንግስቱ ድንጋጌ መሰረት የመማር ማስተማር ስራ ለመጀመር በሞከሩበት ወቅት በትግርኛ ቋንቋ የተዘጋጁ መጽሐፎች ተቃጥለዋል። በአንጻሩ ደግሞ በአማርኛ ቋንቋ የተዘጋጁ መጽሐፎች እንዲገቡና ትምህርት እንዲጀምር በኃይል በአማርኛ ቋንቋ እንዲሰጥ ተደርጓል ሲሉም ክሱን አሰምተዋል። በዚህ አካባቢ የታየው ተሞክሮ እንደሚያሳየው ይህ የተፈናቃዮች አመላለስ ሞዴል በሌሎች አካባቢዎች ላይ ሊተገበር እንደማይችል ነው፣ መተግበርም የለበትም ሲሉ ጀነራሉ አቋማቸውን ገልጸዋል። ፕሬዚዳንቱ ያልተፈቱ የተፈናቃዮች ጉዳይና የትግራይ ህገ መንግስታዊ ድንበር ማስከበር ባለፉት 5 ዓመታት ክልሉን የገጠሙት ዋና ዋና ፈተና መሆናቸውን ገልጸዋል ተብሏል። ይህም ለህዝቡ ከባድ የጸጥታ ስጋት ሆኗል ያሉት ጀነራሉ እነዚህን ችግሮች መፍታት ትግራይን ወደ ቀድሞ ሁኔታዋ ላይ መመለሱ ወሳኝ ነው ብለዋል። እነዚህ ስጋቶች የትግራይ ጦርነት መንስኤዎች ሳይሆኑ ውጤቶች ናቸው ብለዋል የተባሉት ጀነራል ታደሰ ወረደ አሁን ላይ ጊዜ አስተዳደሩ የትግራይ ህዝብ እነዚህን ጉዳዮች ለዳግም ግጭት መንስኤ መሆን የለባቸውም ብሎ ያምናል። ይህም በሰላምና በሰላም ብቻ ሊፈታ የሚገባው የሰላምና የጦርነት ጥያቄ ነው ብለዋል ተብሏል። የትግራይ ህዝብ በታሪኩ በበርካታ ጦርነቶች ውስጥ ማለፉና ከፍተኛ መስዋዕትነት መክፈሉን ተናግረዋል የተባሉት ጀነራሉ በሰላም ስም ሉዓላዊ ግዛቶችን አሳልፎ መስጠት ወይም ተፈናቃዮች ወደ ቀያቸው መለስ ግን ፈጽሞ የማይቻል ጉዳይ መሆኑን ወቁ ብለው ተናግረዋል ተብሏል። ታደሰ ወረደ የተፈናቃዮችና የግዛት ጉዳይን ወደ ጎን በተው ወይም ችላ ማለት ሙከራዎች አሁንም ለሰው ህይወት መጥፋት አስተዋጽኦ እያደረጉ ይገኛሉ ብለዋል። ችግሮችን ለመፍታት የዘገዩ መሆናቸውን አምነዋል። ለሰላማዊና ፖለቲካዊ መፍትሄ ሰፊ ድጋፍና ዝግጁነት እንዲኖርም ጥሪ አቅርቧል ተብሏል። ጀነራል ታደሰ ወረደ ንግግራቸውን ታዲያ የሚፈጠረው የጸጥታ ቀውስ በአሁኑ ሰዓት በትግራይ ብቻ ተወስኖ ሊቀር እንደማይችል አስጠንቀው ከፍተኛ ፖለቲካዊና ስትራቴጂካዊ ኃላፊነትን በተላበሰ መልኩ አፋጣኝ ምላሽ ካልተሰጠ አደጋው ሰፊ ነው ማለት የብልጽግና አገዛዝ እና ሌሎች ኃይሎችን ላይ ዝተዋል ተብሏል። በአማራ ክልል ዋግምራ ዞን የአገዛዙ ሚኒሻዎች በድሮን ተገደሉ። የብልጽግና አገዛዝ ጦር ካምፕ ውስጥ በነበሩ ሚኒሻዎች ላይ በፈጸመው የድሮን ጥቃት ቢያንስ 36 ሰዎች መገደላቸው ተሰምቷል። የአብይ አህመድ አገዛዝ በህዝብ ላይ የሚፈጽመውን የድሮን ጭፍጨፋ ተፈርሞ የሚወጣ ውሳኔ ነው። በልዩ ጥናት ነው የምንመታው፣ አይን ያለው ማሽን የምንጠቀመው፣ ታርጌቱን አይስትም በማለት ከጠቅላይ ሚኒስትሩ እስከ ኢታማጆር ሹሙ የሚፈጸሙ ጭፍጨፋዎችን ለይተን ጠላት የመታንባቸው ናቸው ማለት ሲክዱ ቆይተዋል። በተለይም ደግሞ ባለፉት የጦርነት ዓመታት ንጹሐንን አብያተ ክርስቲያናትን፣ መስጂዶችንና የጤና ጣቢያዎችን እንዲሁም የገበያ አደባባዮችንና የእምነት ተቋማት ላይ ያሉ የተሰበሰቡ ወገኖችን በመጨፍጨፍ የሚታወቀው አገዛዙ ጠላቶችን ለይቶ የሚመታ አይን ያለውና በተጠና መንገድ እያንዳንዷን ጥይት ፈርመን በማውጣት ነው የምንተኩሰው ሲል ቆይቷል። በእርግጥ ባለፉት ዓመታት ጦርነት ከትግራይ ጦርነት ጀምሮ በአማራ ክልል በቀጠለው የአማራ ልዩ ኃይል አባላትን ይሁን ተብሎም ሆነ በስተት ሆን ተብሎ በድሮን ሲገደሉ እንደነበር የመከላከያ ሰራዊት አባላትን በአዛዦቻቸው ጋር ጭምር ፊት ለፊት ባሉበት ሁኔታ ድሮን መጥቶ እንደጨፈጨፋቸው ሲነገርና ብልጽግናም ሲያድበሰብስ ቆይቷል። የንጹሃን ጥቃትን ማስቆም ያቃተው አገዛዙ አሁንም የራሱን ኃይሎች በተለይም ደግሞ ምርኮኞችና ኃይሎችን ሲገድል መቆየት ይታወሳል። ዛሬ ግን በአማራ ክልል የተደረገው ለውጊያ የተዘጋጁና በስብሰባ የተቀመጡ የሚኒሻ አባላትን በድሮን ጨፍጭፏል። ሁኔታው በአማራ ክልል ዋግምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ የሚኒሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸው የወረዳ አንድ አስተዳዳሪ ነገሩ ማለት ይዘግባል። የሳህላ ሰየምት ወረዳ አመራር የጤና ባለሙያና ነዋሪዎች ለቢ ሲናገሩ አገዛዙ ሚኒሻዎችን በድሮን ጨፍጭፏል። በጥቃቱ 36 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑና በውስጡ የነበሩ የጦር መሳሪያዎችም እንደወደሙ የወረዳው አስተዳዳሪ አስታውቀው 16 ሰዎች ደግሞ ከፍተኛ ጉዳት አጋጥሟቸዋል ብለዋል። በአካባቢው የሚገኙ የመከላከያ ሰራዊት አዛዦች ናቸው የተባሉት የአገዛዙ አስፈጻሚዎች ጥቃቱ የተፈጸመው በስተት እንደሆነ መናገራቸውን የወረዳው አመራር እንዲሁም ነዋሪዎቹ ሰብስበው በጥሰት የተፈጸመ ነው ይቅርታ አድርጉልን ማለታቸውን ተናግረዋል። ሐሙስ ጥር 7 ቀን 2018 ዓ.ም ጠዋት ላይ የድሮን ጥቃት የተፈጸመው በዋግምራ ብሔረሰብ አስተዳደር ሳህላ ሰየምት ወረዳ በሚገኝ የሚኒሻዎች ካምፕ ላይ እንደሆነ ቢቢሲ ያነጋገራቸው 5 ምንጮች ተናግረዋል። የወረዳው ማዕከል ከሆነችው መሻኑስ ከተማ ወጣ
ተብሎ ሰፋ ድልድይ በተባለ አካባቢ የሚገኘው ካምፕ ከትግራይ ጦርነት ጊዜ አንስቶ የሚኒሻዎች ማሰልጠኛ ማዕከልና ማከማቻ እንዲሁም የጦር መሳሪያዎች ማስቀመጫ ሆኖ ቆይቷል። በዚህም የብልጽግና አሰራር በሳተላይት ጭምር እከታተላለሁ ምንም ችግር አይመጣበትም በማለት የሚያከማቻቸው ሚኒሻዎችና የጦር መሳሪያዎችን ጭምር አሁን ላይ በድሮን በስተት መጥተዋቸው ማለቱ ተሰምቷል። ታዲያ ቢቢሲ በአካባቢው ስለደረሰው ጥቃት የአገዛዙ ጦር ሰራዊት አስተያየት ለማካተት ጥረት አድርጌ አልተሳካልኝ ብሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በግብጽና በኢትዮጵያ መካከል በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በዩናይትድ ስቴትስ የሚመራውን ድርድር እንደገና ለመጀመር ጥያቄ አቀረቡ። ፕሬዝዳንቱ ጉዳዩ ወደ ወታደራዊ ግጭት ሊያመራ ይችላል ሲሉ አስጠንቅቀዋል። ፕሬዝዳንቱ ጥር 8 ቀን 2018 ዓ.ም ለግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ በህዳሴ ግድብ ዙሪያ ያለው ውጥረት መፍታት ዋነኛ አጀንዳችን ነው ብለዋል። ይህንን በመካከለኛው ምስራቅና በአፍሪካ ዘላቂ ሰላም ለማምጣት ካላቸው ሰፊ እቅድ ጋር የተያያዘ ነው ብለዋል ትራምፕ። ፕሬዝዳንቱ በደብዳቤያቸው የአባይ ውሃ የመጋራት ጉዳይ ጥያቄ ለአንድና ለመጨረሻ ጊዜ በኃላፊነት ለመፍታት በዩናይትድ ስቴትስ የሚመራውን ድርድር ለመጀመር ዝግጁ ነው ሲሉ ገልጸዋል የተባለ ሲሆን ቡድናቸው የአባይ ወንዝን ለግብጽና ለህዝቦቿ ያለውን ጥልቅ ፋይዳ እንደሚረዳ ማክለዋል። ዋሽንግተን በዚህ ቀጠና ያለ የትኛውም ሀገር ውድ የሆነውን የአባይ ሀብቶችኝነት መቆጣጠርና ጎረቤቶችን መጉዳት የለበትም በሚል ጸረ ብልጽግናና ጸረ ኢትዮጵያ የሆነ አቋም ፕሬዝዳንቱ ይዘዋል የተባለ ሲሆን የግብጽ የሱዳንና የኢትዮጵያ የረዥም ጊዜ ውሃ ፍላጎት የሚያረጋግጥ ውጤት መምጣት አለበት ብለው እንደሚያስቡ አስፍረዋል። እንደ ደብዳቤው ከሆነ ትራምፕ ትክክለኛ ቴክኒካዊ እውቀትን፣ ፍትሐዊና ግልጽ ድርድሮችን እንዲሁም የአሜሪካን የክትትልና የማስተባበር ሚና በመጠቀም ስምምነት ላይ መድረስ ይቻላል የሚል እምነት አላቸው። ትራምፕ እንዲህ አይነቱን ስምምነት በድርቅ ወቅት አስተማማኝ የውሃ ፍሰት ለግብጽና ለሱዳን የሚያረጋግጥ ነው ያሉት ሲሆን ኢትዮጵያን በከፍተኛ መጠን የኤሌክትሪክ ኃይል እንድታመነጭና የተወሰነ ኃይል ለግብጽ ወይም ለሱዳን እንድትሸጥ እድል ይሰጣታል ብለዋል። ትራምፕ ታዲያ በደብዳቤያቸው የግድቡን ጉዳይ ወደ ግልጽ ጦርነት ሊያመራ ይችላል የሚል ስጋት እንዳላቸውም ጠቅሰዋል። በህዳሴ ግድብ ዙሪያ ያለው አለመግባባት በኢትዮጵያና ግብጽ መካከል ወደ ከፍተኛ ወታደራዊ ግጭት እንዳያመራ በእጅጉ ተስፋ አድርጋለሁ ብለዋል። ደብዳቤው ለሳውዲ አረቢያው ልዑል አልጋ ወራሽ እና ጠቅላይ ሚኒስትር መሐመድ ቢን ሰልማን አልሳውድ፣ ለተባበሩት አረብ ኤምሬት ፕሬዚዳንት ሼክ መሐመድ ቢን ዛይድ አልናንያ፣ ለኢትዮጵያ ፕሬዚዳንት ታዬ አጽቀሥላሴና ለሱዳኑ ሉዓላዊ ሽግግር ምክር ቤት ሊቀመንበር አብዱል ፈታህ አልቡራን በግልባጭነት እንዲደርሳቸውም ተደርጓል። ግልባጩ ለሳውዲ አረቢያ መላኩ ሪያድ በአባይ ወንዝና በታላቁ የህዳሴ ግድብ ዙሪያ ፍላጎት ወይም ድርሻ ሊኖራት እንደሚችል የሚያሳይ እንደሆነ ተመላክቷል። ትራምፕ ደብዳቤውን የጻፉት ሳውዲ አረቢያ ከሶማሊያና ከግብጽ ጋር አዲስ ወታደራዊ ጥምረት ለመመስረት የሚያስችላት ስምምነት እያጠናቀች መሆኑ ከተሰማ ከአንድ ቀን በኋላ እንደሆነ ተዘግቧል። የአውሮፓ መሪዎች ትራምፕ ግሪንላንድን በታሪፍ ማስፈራራታቸው ተቀባይነት የለውም አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድ በምክንያት 8 አጋር ሀገራት ላይ ታሪፍ መጣላቸው የአውሮፓ መሪዎች ተቃውሞታል። የዩኬ ጠቅላይ ሚኒስትር ሰር ኪር ስታርመር የትራምፕ እርምጃ ፍጹም ስህተት ነው ሲሉ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው ተቀባይነት የሌለው ነው ብለውታል። ትራምፕ ከዴንማርክ፣ ኖርዌይ፣ ስዊድን፣ ፈረንሳይ፣ ጀርመን፣ ዩኬ፣ ኔዘርላንድስ እና ፊንላንድ የሚመጡ ምርቶች ላይ 10% ታሪፍን ይፋ አድርገዋል። ታሪፍ ከሚመጣው የአውሮፓውያን ወር ጀምሮ ተግባራዊ የሚሆን ሲሆን በግሪንላንድ ጉዳይ ስምምነት ላይ ካልደረሰ ወደ 25% ሊያድግ እንደሚችልም አስፈራርተዋል። ትራምፕ የዴንማርክ ክፍል የሆነችውን ራስ ገዟን ግሪንላንድ ለአሜሪካ ብሔራዊ ደህንነት አስፈላጊ ናት ይላሉ። ግሪንላንድ ለመቆጣጠር ኃይል ሊጠቀሙ እንደሚችሉ በግልጽ ተናግረዋል። የአሜሪካ ፕሬዝዳንት የጣሉትን ታሪፍ ተከትሎ የአውሮፓ ህብረት እሁድ ከሰዓት አስቸኳይ ስብሰባውን ዛሬ ያደርጋል። በተያያዘም የአሜሪካ ፕሬዝዳንት የጣሉትን ታሪፍ ተከትሎ የአውሮፓ ህብረት ዛሬ እሁድ ከሰዓት አስቸኳይ ስብሰባውን ጠርቷል። በተያያዘም በሺዎች የሚቆጠሩ ሰዎች በዴንማርክና ግሪንላንድ የአሜሪካ እርምጃ ተቃውሞ ለሰላማዊ ሰልፍ አደባባይ ወጥተዋል። የህዝብ ቁጥሯ በቅጡ 60 ሺህ የማይሞላው የዓለማችን ግዙፏ ደሴት በማዕድናት የበለጸገች ስትሆን በሰሜን አሜሪካና በአርክቲክ መካከል የምትገኝ ስትራቴጂካዊ ስፍራ መሆኗ የትራምፕ ፍላጎት አይሏል ይላል ቢቢሲ። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።